አማራነት አቃፊነት ነው። አማራነት ሰብአዊነት ነው። አማራነት የራሱን የሚያስከብር የሌሎችን የማይነካ ሰብአዊነትን የተላበሰ ድንቅ ዓለም የመሰከረለት ለኢትዮጵያ ኩራት ብሎም ለአፍሪካ ኩራት የነበረ ማህበረሰብ ነው። ነጭ ፋሽስትን አግለብልቦ ያባረረ ኢትዮጵያ በቅኝ ግዛት እንዳትገዛ ያደረገ አማራ ሲደመር ኢትዮጵያ አድዋ ላይ ካለቀው 10,000 የኢትዮጵያ ሰራዊት መካከል 9,000 አማራ ነው። ስለዚህ አማራ የአፍሪካ ብቻ ሳይሆን የዓለም ተምሳሌት። ፈረንጆች ምን ይላሉ መሰለህ? ያን እንግሊዘኛ እንድናገር ይፈቀድልኝና ኢትዮጵያ is the only African country which is never colonized because there are strong people. those people are አምሃራ ይላሉ። ኢትዮጵያ በቅኝ ግዛት ያልተገዛች ብቸኛው አፍሪካዊት ሀገር ናት። ምክንያቱም ጠንካራ ህዝብ ስላላት አማራ ነው ይላሉ። ስለዚህ ይሄንን ከኢትዮጵያ አልፎ ለአፍሪካ ብሎም ለዓለም ተምሳሌት የሆነ ህዝብ በምዕራባውያን ሴራና ተልኮ አማራ እንዲጠፋ ተፈርዶበት ከፍተኛ የሆነ የፖለቲካ ትርክ ተሰርቶ አማራን ለማጥፋት ከጫፍ እስከ ጫፍ ተነስተው ስለዚህ ምን ለማለት ፈልጌ ነው? ወደ ትጥቅ ትግል የገባንበት ዋናው ትልቁ ነገር ታንክና ባንክ ካለው መንግስት ጋር ጦርነት የገጠምንበት በሶስትና በአራት ባልበለጡ ክላሾች ጦርነት የጀመርንበት ትልቁ ምክንያት ብሶት፣ ሰቆቃ፣ በደል አንገብግቦን በምድር ላይ እንዳንኖር ስለተፈረደብን ለህልውና ስንል ለነጻነታችን ስንል ትጥቅ አንገበገብ። ከዚያ በፊት ብዙ ሰላማዊ ትግሎችን አድርገናል። ብዙ በቀለም አብዮት፣ በሰላማዊ ሰልፎች፣ በፓርላማ፣ በተለያዩ መድረኮች ዲሞክራሲ ብለው በሚጠሩት መብት መሰረት አማራ ተጠይቋል። ነገር ግን መስሚያቸው ጥጥ ሆነብንና እንዲያውም የአማራው ሰቆቃና በደል እየጨመረ ነው። አርሶ አደሩ ጅራፍ ይዞ በአደባባይ ሰላማዊ ሰልፍ ወጥቷል። የማዳበሪያ ጥረት ነበር። ማዳበሪያ ታስታውሳላችሁ 2015 ላይ በባህር ዳር በፍኖተ ሰላምና በተለያዩ ከተሞች አርሶ አደሩ ጅራፍ ይዞ ሰላማዊ ሰልፍ ወጥቷል። በፓርላማ ጥያቄዎች ተነስተዋል። በሰላማዊ ሰልፍ በየጊዜው አማራ ሲታረድ በመተከል በወለጋ በተለያዩ የኢትዮጵያ ክፍሎች አማራ ሲታረድ ብዙ ጊዜ ሰላማዊ ሰልፍ ይደረጋል። ሰሚ የለም። ቤተክርስቲያን ቁጣና ቀለበሰችው በእኔና በእናንተ ዘመን ነው። አይተነው በማንነው ሁኔታ የኢትዮጵያ ፓትርያርክ የኢትዮጵያ ሲኖዶስ እኛ የምናውቀው ኦርቶዶክስ ተዋህዶ እምነት አንድ ፓትርያርክ አንድ ሲኖዶስ ብቻ ነበር የምናውቀው። በኋላ ግን ታስታውስ ከሆነ 2015 ላይ የሆነ ሲኖዶስ የሆነ ፓትርያርክ ብቅ አለ።